በ16 ዓመቷ ፕሮሰሷን ወረቀቷን የጨረሰላት ኢትዮጵያ ያለው ደላላው ነው ማለት ነው አይደል? ደላላው ኤጀንሲ ነው ሁሉ ነገር የጨረሰላት። ኦኬ ለመሰላችሁ አሁን ያው እሷ ምርመራው ላይ ፓስፖርቷ እድሜያው ሌላ ነው እንትኗ ሌላ ነው። ያው የኢትዮጵያ እንትን እንደዛው ነው። ሁላችንም እኮ ስንመጣ እዚህ ሀገር እድሜ ጨምረን ነው የምንመጣው። አብሽሩ በቃ የሆነ ሰው መጥቶ ነው አታልቅሽ፣ አብሽሪ፣ አይዞሽ እና አብሽሪ፣ አይዞሽ፣ አታልቅሽ፣ አይዞሽ በቃ። እህትየው ምንም አናግራት ነበረ ከ10 ቀን በፊት ያው ያለውን ነገር ቅድም ሰምታችኋል ከሷ ማለት ነው። ስለዚህ ኤጀንሲው እዚህ ጉዳይ ላይ በደንብ አለበት ማለት ነው። ጀማው ይሄ ነው ያለው ነገር። ሰማችሁኝ? ትላለች እየሰማን ነው። መቼ ነው ትላለች እሷ እንደዚህ የሆነችው? መቼ ነው ቀኑ? ቀን አልተናገረችም። እኔ ምንም አላስቀረውም። ቀን አልተናገረችም። ይታለች እንትና የለም ይታለች መቼ እንደሆነ ቆይ ለሷ እነሱ ግሩፕ ላይ መቼ እንደተለቀቀ እኔ እንጃ አላውቅም። ቆይ ወጣች መሰለኝ። አይ አለች። ቆይ ላስገባት አንዴ ለሷ ወደ ምስለ ነገረቻት። ቆይ ነይ አንዴ መቼ ነው ጻፊ ወይ በኮሜንት ካልተመቸ ስራ ላይ ኮንሽ። ኦኬ እና በቃ አሁን ስለዚህ ነገ ጠዋት ነው ለቤተሰብ እንግዲህ የሚነገራቸው። አንዴ ማይክሽን ሚዩትሽን አንሱትና ምንም አልተናገረችም። አይ ቲጂ ግን ልጅቱ ከመጣች አንቺ ቆይተሽ ነው የመጣሽው። አዎ ቆይተሽ ነው የመጣሽው። እኛ ቆየን እኮ ከገባን ብዙ ነገር አምልጦሻል። አሁን ስለመጣሽ ነው። አብሽሪ። እኛ ብዙ ሰው አውርተናል ማለት አሁን እዚህ ጋር እህትየው አለች እና እህትየውን ለእሷ እያሰማናት ነው። ቅድም ሰምተነዋል። አሁን እሷ እንድሰማው ብለን ነው። አሁን ነገ ነው የምትነግሯቸው ለእናትና አባቷ? ነገ ጠዋት ነው የሚነገራቸው ፈጅር ላይ? ኦኬ። ስለዚህ አሁን እናንተ ምንድን ነው ያሰባችሁት? ነገ ከተነገራቸው በኋላ እናትና አባቷ ወደ አዲስ አበባ ይሄዳሉ ማለት ነው አይደል? አባቷ ይመጣል ወደ አዲስ አበባ። ኦኬ። ከዛ በኋላ ያው ይሄ ውክልና ወረቀቱን የሚያስፈልገውን ለእናንተ ወደ ይልክላቸዋል ማለት ነው? ኢንሻአላህ። ኦኬ። ስለዚህ እዛ ሳውዲ ላይ አሁን ይሄን ጉዳዩ የሚከታተል ሰው ማን ነበር? ቅድም ሲለኝ ነበር የሆነ ሰው ይከታተልላታል እሱ ወረቀት አለው ምናምን ሲለኝ ነበራል ከእናንተ ውስጥ? ከኤምባሲ ነው። ኤምባሲ ነው። ከኤምባሲ ልጅ አሉ እዚሁ ማለት ነው። ፕሮሰሱን እንዲጀምሩ ከሀገር ላይ መጣ የለም። ልጅቷም የሆነች ታናሽ እህቷ ልጅ ከመጣች 2 ወር አካባቢ። እሷ ሪያድ ነው ያለችው እህትየው? እኔ ዛሬ ኤጀንሲውን ደውዬ እንግዲህ ለእኛ የነገረን ነገር እህቶቻችን በተደጋጋሚ ሲጨቀጭቁት ነበር። የቋንቋ ያለማወቅና የስራ አለማወቅ አይደለም እችን ልጅ እንደዚህ ተደብድባ እንድትገደል ያደረጋት። እኔ በመጀመሪያ ከኢትዮጵያ ኤምባሲ ይሁን ከሚመለከተው ክፍል ኤጀንሲውን እኛ ኤጀንሲ ገዳያችን፣ አራጃችን፣ ሻጫችን ነው። ግን እኔ ከኢትዮጵያ ኤምባሲ የዝችሊ ፕሮሰስ ተጨርሶ ሬሳዋ እንዳይወጣ፣ ሬሳዋ ከወጣ ካሳ ክፍያ የሚባል ነገር የለም። በተደጋጋሚ ወንጀል የሚሰራብን ለምንድን ነው የፓስፖርት ቁጥር ያልሰጠህ? የፓስፖርት ቁጥር ከአንተ ጋር ደረሰ ማለት ጉዳዩ ጋር ልትደርስ ነው። የዝችን የልጅ ፓስፖርት ቁጥር ለማግኘት በአሻራ መንግስት ሬሳዋን መቼም ቢሮ ውስጥ አልተቀመጠም። አሁን ገብተዋል። ሬሳውን አንስተውታል። ስለዚህ ጣቷ ይበሰምና ከፊሏ ማን እንደሆነ ይታወቃል። አስለን እኮ ከፊልም አልጠፋም። እራሱ ያመጣት ኤጀንሲ ነው እችን ልጅ ቀጥቅጦ በሰራተኛ ያስገደላት። የዛ ሀገርም ኤጀንሲ ተጠያቂ ነው፣ የኢትዮጵያውም ኤጀንሲ ተጠያቂ ነው። ሌላው ይቅርና ሙቤ ሊሰራበት የሚችለው የእያንዳንዱ አገር ኤጀንሲዎች ሰራተኞቻቸውን ከላኩ በኋላ በኤምባሲያቸው አማካኝነት ኤጀንሲዎች እዛ ሀገር ያሉ ኤጀንሲ ሰከን ሙቤ ተፍትሽ ይደረጋል። ስለዚህ ዜጋን የሚከታተለው ክፍል የት አለ? እች ልጅ ስንት ወር ሰከን ላይ ተቀምጣ ነው? እምን ውስጥ ደብቀዋት ነው? ወይስ እናንተ ሄዳችሁ ሰከን አትፈትሹም? ጥያቄ
እኔ በምሰራበት ሰዓት ኢትዮጵያኖች እየመጡ ሰከን ይፈትሹ ነበር። ሲፈትሹ እየመራን እናሳያቸዋለን። እነዛ ዜጋ የሚከታተሉ ሰዎች መንግስት የመደባቸው የታሉ? አንዱ ጥያቄ እሱ ነው። ሁለተኛ ደረጃ እቺ ልጅ የመመታትም የመሰደብም የመገደልም በውጭ ሀገር ዜጋ ማንም የሚፈቅድ የለም። የዚች ልጅ ሬሳ ከዛ ሀገር መውጣት የለበትም ሐቁ ካልወጣ በስተቀር። አሁን ግብፃዊ ስለገደላት አይደለም፣ ማንም ይግደላት ማንም። በነገራችን ላይ ኢትዮጵያዊ ላይ ተቀጣሪ አስተርጓሚዎችም ይሁኑ የራሳችንን እህቶች የሚበድሉ አሉ። የራሳችን ዜጋ እኛንን ዜጎቻችንን ስናወርድ ሌላ ዜጋ የሚጫወትብን። ኬንያዊቱ ምግብ የምትሰራ ልትሆን ትችላለች፣ በእነሱ ስር ነው ያለችው። ታያለህ። አሁን እሷም ጦሮንጦስ ነው የሚያስገቧት። ለምን? ትልቅ ምስጢር አውጥታባቸዋለች፣ ፈድህ አድርጋቸዋለች። ስለዚህ አንደኛ የኢትዮጵያ ኤጀንሲ ልጆቹን አለመከታተሉ፣ እኛ ችግር ላይ ነን ሲባሉ ታገሱ የሚባሉት። አሁን እኔ ቅድም የደወልኩብህ ኬስ ሙሉ የሴክስ ፊልም ነው ለእኔ ጋር የተላከው። እውት ከመጣሁ ወር ከ15 ቀኔ ድረሱን። ሰዋም የተደፈረችውም ልጅ በአንድ ላይ ስለመጣብኝ ነው ሙቤ ወደ የትኛው ልሂድ ብዬ ነው እንጂ እኔ ሁለቱንም ነው ያስተላለፍኩት። የዝች ልጅ ሬሳ መግባት የለበትም። አሊ የሚባለው ገዳይ ኢትዮጵያዊ ስለሆነች አይደለም የገደላት፣ በሴትነቷ ነው የገደላት። በትክክል ሬሳዋ ምርመራ ያስፈልገዋል። ሲጀመር ምን እንዳረጋት በምን እናውቃለን? ሙቤ ሬሳዋ ራሱ መመርመር አለበት። አዎ ሬሳዋ መመርመር አለበት። የዛ ሀገር መንግስት ሬሳውን ሲሰጥ ካላት መለፍ ዘግቶ ነው የሚሰጥ። ስለዚህ መረከብም መውሰድም የለብህም። ይሄ ነገር ሳውዲ አረቢያ ውስጥ ትልቁ ችግር እነዚህ ናቸው። እዛ ሀገር ደግሞ አሉ ሬሳ የሚልኩ ሰዎች ለገንዘብ ብለው ገንዘባቸውን ስለሚያው ወደ ጉዳዩ እህቲማም የማይሰጡ ሰዎች አሉ። ሐራም አለይኩም ያ ሼክ ሐራም አለይኩም። አዙዬ ደማም ኮሚኒቲዎች አሉ። ኮሚኒቲዎቹ ራሱ ማወቅ አለባቸው። ይሄን ነገር አውቀው ሬሳው እንዳይወጣ የሚደረግበት መንገድ ካለ መደረግ አለበት። እንደገና ደግሞ ሙቤ ልጠይቅ፣ ለኮሚኒቲ ያስተላልፈሃል? ኤምባሲ ስለሌለ ደማ ኤምባሲ የለም። እደውልላቸዋለሁ። ይሄ ኤምባሲ ማወቅ አለበት ሙቤ፣ ኤምባሲ ማወቅ አለበት፣ ኮሚኒቲ ማወቅ አለባቸው። መጀመሪያ ኮሚኒቲው ቶሎ ባስቸኳይ ማወቅ አለበት ሙቤ። ኤምባሲ ነው ማወቅ ያለበት። እነሱ ናቸው ሊደርሱ የሚችሉት። ደማም ኤምባሲ የለም አዙዬ፣ ኮሚኒቲ አለ ማሬ። ኮሚኒቲው ሲያቅ ለኤምባሲው ያሳውቅ፣ ኮሚኒቲው ጋር ያሳውቅ። አሁን በአስቸኳይ ኮሚኒቲው ጋር ይደወልላቸው አንደኛ። ሁለተኛ ነገር ደግሞ ሙቤ እህቲቱ ወደ እሷ እየሄደ ነው ሲል ነበርና እዛ ማን ነው የሚቀበላት? እህቲቱን ራሱ አንድ ነገር እንዳያረጓት ሀቢብቲ። ቢሮ ዝም ብላ መሄድ የለባትም እኮ። ኮሚኒቲው ጋር እናገናኛት። የትን አስልኳ ስጡንና ኮሚኒቲው ጋር እናገናኛት። ደማም ያሉት ኮሚኒቲ ጋር እነሱ ይዘዋት መሄድ አለ የሚኬድበት ቦታና ምናምን ምንም አይነት ወረቀት መፈረም እንደሌለባት። ሲፈልጉ ይደፍሯቸዋል፣ ሲፈልጉ ይገሏቸዋል። እንደገና ደግሞ ይሄ አገራችን ላይ የምንጮህበትን ወንጀል ያሰሯቸዋል። እንደ ኤጀንሲዎች የሆነ መላ ሊባሉ ይገባቸዋል። ስነ ስርዓት ይገባቸዋል። አዙ የዛሬው ሁለቱም ኤጀንሲ መታሰራበት መዘጋት አለበት። እና ተስፍሽ መስማት አለባቸው፣ መዘጋት አለባቸው። መዘጋት ያለበት ኤጀንሲ ነው። መንግስት ጋር መድረስ አለበት። ይሄ ነገር ሙሪሃት ከማን የምትባለው ሴትዮ ጋር መድረስ አለበት። ይሄን ነገር እኔ ፍቄ አዲስ አበባ ነው ያለው። እኔ ለፍቄ ልክለታለሁ ይሄን ሁሉንም ነገር። ኤጀንሲዎች መያዝ አይደለም መዘጋት አለበት። ፍቄ እኔ ቆይ ልላክልህ፣ ዋትስአፕ ልላክልህ። ለነ ተስፍሽ ሸር አድርጉ ያ ጀማ። እንትኑን ሎጎውን እንሰጣቸዋለን፣ ያሳስሩልን፣ ያዘጉልን። እኔ ሰው ጠርቻለሁ፣ እየመጡ ነው ትልልቅ ሰዎች። ሁለት ኤጀንሲ ነው ያለው። 10 ደቂቃ ስጠን መኪና ነው። ትልልቅ ሰዎች ሳውዲ ላይም ጠበቃ